ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝም። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ ተጋዳይ እኮ ነው። እንደ ኢትዮጵያ ቤተክርስቲያን ምዕመን የሚለፋለ እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ምንድን ነው ታዲያ ስትሉኝ፣ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃለች። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ህሊና ያስፈልገናል። ቅንነት እንደው እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በሕይወቴ ቀላል ሰው ያስቀናኛል። ይገርማችሁ፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱ። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳታ ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ፣ እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም ይሁን። እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝናል። እንዲሁ እናንተን እንኳን አይምራችሁም። እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን። ቀለል ያለ ሰው በቃ እንዲሁ ቅን ህሊና ቢኖረን ኧረ መች ስንፋጅ፣ ኧረ ሀገር መች ስትፈርስ፣ ቤተክርስቲያናችን መች ስትፈተን፣ ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን፣ እንዲሁ ምን ጉድ ነው የሆነው? ቅን ህሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት። ለዚህ ነው ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት አይን ስጠኝ፣ በሰው ስህተት ላይ የማያርፍ አይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት አይን ስጠኝ። የሰው ጉድፍ የሚያይ አንተ ግብዝ፣ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነት ነው። እንደዛ ነው። በአንተ አይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ የሰው ጉድፍ እየለቀም የእኛ ሰረገላ አይናችን ሊያጠፋው ደርሷል። ያን ነው ጌታ ቅን ህሊና እንዲኖርን ይፈልገው።